በ97 ታስታውሳላችሁ እና እናቶ በረከት ስምዖን እናቶ ልደቱ አያሌው በቴሌቪዥን ተጨባብጠው ሲታዩ ጧት ከተማለው ሰው ተጨባብጦ ይውላል። ታስታውሳላችሁ? ረሳ ነው እንዴት ይረሳ? ስንት ሰው አስገድለውብን አይደል እንዴ? እውነቱን እነሱ ተጨባብጠው ሰውን እኮ ጃስ ቆርጠዋል። አሁን ዛሬ የተሻሩት ተሽር የተሰደዱት ተሰደው መላሳቸው ጦር ሆኖ ንስሐ እንኳን የማይገባ አመፀኛ ትውልድ ስለሆነ ዙሮ ግን እላይ ያሉ ሲጨባበሩ ታች ያሉ ምን ይሆናል? ይስማማል ማለት ነው። አንተ ከጎረቤት ጋር እየተናከስ ለልጅ ፍቅር ማስተማር አትችልም። ባልና ሚስት ሲተቃቀፉ ሲስማሙ ሲወያዩ ሲነጋገሩ ውደ ፍቅሬ ሲባባሉ ልጆች ከስር ምን ይሆናሉ? እማያባዬ ይላሉ። በእውነቱ የባልና ሚስት ጠብ ልጆቻችሁን አልበጠበጥም? የልጆቻችሁ ሰላም አልነሳባችሁም? እንደው እናቶች አባትዮ ነብሩ ሆኖባችሁ ቀበሮ ሆኖባችሁ አንበሳ ሆኖባችሁ አረ ቆይ ልጇ አይስማ ግደለም እስቲ ምኝታ ቤት እንነጋገር አላላችሁም? አረ ብላችሁ ወይ ተላላችሁ ወይ ብላችኋል። ወደ ማለታችሁ አይቀርም። ምክንያቱም የኢትዮጵያ ጠባይ እየተበላሸ ስለሄደ የለመተንበይ ጻድቅ መሆን አይጠይቅም ነው ተለምና። ስለዚህ አያችሁ ይሄን ሁሉ ግን የሚቀይረው እግዚአብሔርን ማወቅ ነው። የኔ ጌታ በቤት ነብር ከሆንክ የእግዚአብሔርን ቃል ተምረህ ሂደህ ፍየል መለወጥ አለብህ። ቀበሮ ሆነ መተ በጉነ መመለስ አለብህ። ነብር አንበሳ ሆነ መተ እንስሳ የዋህ ሆነ መመለስ አለብህ። ምክንያቱም ማንን አውቀን ስለምንመለስ እግዚአብሔርን አውቀን ስለምንመለስ ከነቂምህ ከነበቀልህ ከነጥላቻህ መተህ እግዚአብሔርን አውቀን ስትመለስ ንጹህ ሆነ መመለስ አለ። እባብ ሆነ መተህ ርግብ ሆነ መመለስ አለብህ። በጉነ መተህ ቀበሮ ሆነ መተህ በጉነ መመለስ አለብህ። ቤተክርስቲያን ለዋጭ ናት፣ ቀያሪ ናት። አመንዝራው ንጹህ ሆኖ ይመለሳል። ሌባው መጽዋች ሆኖ ይመለሳል። ሰው ይገል የነበረው ለሰው ሟች ሆኖ ይመለሳል። ቀማኛ የነበረው ሰጭ ሆኖ ይመለሳል። ምክንያቱም እግዚአብሔር ለዋጭ ነው። እግዚአብሔር ቀያሪ ነው። ያቺ በሉቃስ ወንጌል ምዕራፍ 7 ላይ ያየናት ሴትዮ እኮ ሽቶዋን ይዛ መጣች። ታስታውሷታላችሁ? አመንዝራ የነበረች ስጋዋን ሰውነቷን እንደ ቃሪያ እንደ ሽንኩርት እየቸረቸረች ትኖር የነበረች ኑሮዋ አስቤዛዋ በዝሙት ላይ የተመሰረተ ነገር ግን የውበቷ ማማር የአይኗ የጥርሷ ውበት ወንዶችን እየጎተተ እያሳበ ገንዘብ ይዞላት ቢመጣም የህሊና ረፍት የአይምሮ ሰላም ሊሰጣት አልቻለም። አንድ ቀን ሽቶዋን ይዛ ወደ ክርስቶስ ገሰገሰች። በሩን በርግዳ ገብታ ኃጢአቴ ይሄ ነው እንደዚህ ነው ብላ ለመናገር እንኳን አቅም አላገኘችም። እቺ ሴትዮ ይገርማችኋል። ኃጢአቷ ከገደብ አልፎባት ከንግግር አልፎባት አፏ ዝም አለ፣ አይኗ ተናገረ፣ እንባዋ ተናገረ። ብልቃጡ ሲከፈት ልቧ ተከፈተ፣ እንባዋ ሲፈስ ሽቶ ፈሰሰ። በዛ የሐር ነዶ በሆነ እስራኤላዊ ውብ ጸጉር የማን ንግር ጠረገችበት? የክርስቶስ ንግር ጠረገችበት። ልጄ ሆይ አለ ጌታ በሰላም ሂጂ ኃጢአትሽ ተሰርዮልሻል። አሁን ቀበሮ ሆና መጣ ምን ሆና ተመለሰች? አቤት ተቀይራ ተመለሰች። ነብሩና መጣ ቁጡ ሆና። አንዳንድ ሰው አለ እኔ ከደረሱብኝ አለቅም፣ እኔ አይደረሱብኝ እንጂ ካልደረሱብኝ ጥሩ ሰው ነኝ እና ካልደረሱበት መባብስ ይናደፋል እንዴ? ጀግና ማለት ሲደርሱ በመቋቋም ነው። ያንተ ጌታ ቀራንዮ ላይ ደርሰውበት ብቻ እኮ አይደለም እየቸነከሩት እየገረፉት ያን ሁሉ የመከራ ዶፍ እያወረዱበት አባት ሆይ የሚያደርጉትን ያውቁና ይቅር። የበጉ ጠባይ ይሄ ነው። ያለምን ኃጢአት የሚያስወግደው የየዋሁ በግ ቋንቋ ይሄ ነው። ይቅርታ ነው፣ ፍቅር ነው፣ ሰላም ነው። ስለዚህ ወንድሜ ነብር ሆነ መተህ ቀበሮ ሆነ መተህ አንበሳ ሆነ መተህ ቤት በጥብጥ የመጣህ አባወራ አሁን ስትገባ በጉ ነግባ። እየሰማኸኝ ነው? በጉ ነግባ፣ ተለወጥ። በፍየሉ ነግባ፣ ነብሩ ማን ነው እንስሳ ጠባይን ለውጥ ለስላሳው ነግባ። እንደዛ ሲሆን ልጆቻችሁ ሰላም ይፈጥራሉ። ዛሬ እስቲ ምእመናን በጣም አንድ ጥያቄ፣ ጎረቤታሞች በእውነት ልጆቻችሁ ከጎረቤት ልጅ ጋር ይጫወታሉ? እንደው አሁን አምንኮ የሙስሊሞቹ ልጆች ከኛ ልጆች ጋር የኛ ልጆች ከሙስሊሞቹ ልጆች ጋር እንደልባቸው እንዳይጫወቱ አጥር ሰርተን በቤተክርስቲያን አጉረን እንደ 6 ኪሎ አንበሳ መስጊድ ውስጥና ቤተክርስቲያን አፍነን እንደ ኢትዮጵያዊነታቸው እንዳይገናኙ ያደረግናቸው ልጆች የሉም? እስላሙ ከሙስሊሙ ጋር እንዲገናኝ ክርስቲያኑ ከክርስቲያኑ ጋር ብቻ እንዲገናኝ አድርገን እግዚአብሔር ያላለውን እግዚአብሔር ያላዘዘውን ሰው እንዲጠሉ ሌላውን እንዳያስቀርቡ
አንተ ጴንጤ ነህ፣ አንተ ክርስቲያን ነህ፣ አንተ ሙስሊም ነህ እያልን እየተከፋፈልን የኛን ነብራዊ ቀበሯዊ ጠባይ ልጆቻችን ላይ አጋብተን እኮ አባላናቸው፣ አናከስናቸው። ፖለቲከኞቻችን የነሱን ቀበሯዊ ጠባይ አጋብተውብን ባለፉት 30 40 ዓመታት አላባሉንም፣ አላናከሱን። አያችሁ፣ ይሄ ነው ትልቁ ጠባይ። ክርስትና ማለት ይሄን መለወጥ ነው። ኢሳይያስ የነገረን ይሄን ነው። በጎ ዘመን ትፈልጋላችሁ? አቤት እስቲ ጮክ በሉ። አትፈልጉም? በጉና ቀበሮ አብረው ይዋሉ፣ ነብርና ፍየል አብረው ይዋሉ፣ አንበሳና በሬ አብረው ይዋሉ። ያንበሳው የነብሩ ያንበሳው ደቦል፣ የበሬው ጥጃ፣ የበጉ ግልገል፣ የነብሩ ግልገል፣ የፍየሉ ግልገል አብረው ሲጫወቱ ይዋሉ። በጣም ደስ ይላል። እኔም እንደዛ ነው የምመኘው። ነገር ግን ይሄ እንዲሆን ማንን ማወቅ አለብን? ማንን ማወቅ አለብን? ይሄን ጠባይ የሚቀይረው ማንን ማወቅ ነው? እግዚአብሔርን ማወቅ ነው። ያንዳንድ ሰዎች ምላስ እኮ እንደው ከኢራን ሚሳኤል እኮ ይከፋል እኮ ነው። ለምን ከሰሜን ኮሪያ እኮ ሚሳኤል የሚከፋ ምላስ አለ። ጦረኛ ምላስ፣ አንጀት የሚቆርጥ አጥንት የሚሰብር የሚያስቀምጥ ኮሶ የሚተካ ምላስ ያላችሁ የላችሁ? እውነቱን ለምን አይደለም? እንደው እኔ ሁሉ ጊዜ እናገራለሁ አይደል? አሁን ጧጧት ጥሳችንን ስንፍቅ እኮ ምላሳችን እኮ ወርሻለን አይደለም? እንደው ጦረኛ ምላስ በንስሐ መቦረሽ አለበት። ተሳዳቢ፣ ትዳር የበተነ፣ ጓደኛ የበተነ፣ ህዝብ ከመንግስት፣ መንግስት ከህዝብ ጋር ያባላ ያናከሰ፣ ሚስት ከባል፣ ባል ከሚስት ያናከሰ ያለያየ፣ ጓደኝነትን ያቆሸሸ ያረከሰ ጦረኛ ምላስ አለ። ሰው እግዚአብሔርን ሲያውቅ ምኑ ይቀየራል? ሁለተኛ ንግግሩ ይቀየራል። ደህና አደራችሁ? አንተ እየሰማኝ ነው? በደንብ ስማኝ። እና ሰው መጀመሪያ እግዚአብሔርን ሲያውቅ ምኑ ይቀየራል? አስተሳሰቡ ይቀየራል። ሁለተኛ እግዚአብሔርን ሲያውቅ ምኑ ይቀየራል? ንግግሩ ይቀየራል። ሶስተኛ እግዚአብሔርን ሲያውቅ ምኑ ይቀየራል? ተግባሩ ይቀየራል። እንቅስቃሴው ይቀየራል። ስለዚህ ሰዎች እግዚአብሔርን ሲያውቁ አውሬያዊ ጠባያቸው ይገራል። አያችሁ? አሁን ነብርና ምን አብረው ይውላሉ? አንቀድም ነብርና ፍየል ምንና ምን ናቸው? መጀመሪያ ጠላት ናቸው፣ አጥፊና ጠፊ ናቸው፣ በይና ተበይ ገዳይና ሟች ናቸው። አብረው መኖር አይችሉም። ፍየሉ መጠበቅ አለበት ነብር እንዳይበላው፣ በጉ መጠበቅ አለበት ቀበሮ እንዳይበላው፣ በሬው መጠበቅ አለበት አንበሳ እንዳይሰብረው፣ ሕፃኑ መጠበቅ አለበት እባብ እንዳይነድፈው። በዘመነ ሰዎች እግዚአብሔርን ሲያውቁ ግን የቀበሮ ጠባይ ያላቸው፣ የነብር ጠባይ ያላቸው፣ ተዋጫሪዎች፣ የአንበሳ ጠባይ ያላቸው፣ ሰባሪዎች፣ በቢሮአቸው ነብር የሆኑ፣ በሱቃቸው ነብር የሆኑ፣ በትዳራቸው አንበሳ የሆኑ፣ ጠባያቸው ተቀይሮ በንስሐ በግ ይሆናሉ፣ ፍየል ይሆናሉ፣ በከብት ይለወጣሉ፣ ይቀየራሉ ማለት አይተናል። ሰዎች አውሬያዊ ጠባያቸውን ሲቀይሩ እኮ አይተናል አይደል? በመጽሐፍ ቅዱስ ለምሳሌ ቅዱስ ጳውሎስን አይታችሁታል። በሐዋርያት ሥራ ምዕራፍ 9 ላይ እኮ ቅዱስ ጳውሎስ ክርስቲያኖችን ለማሳሰር ለማስገደል ፈቃድ አውጥቶ ሲሄድ ነው እኮ የተጠራው አይደለም? ወደ ወንጌል ነብር ሆኖ ሄዶ ምን ሆኖ መጣ? ፍየል ሆኖ መጣ። ቀበሮ ሄዶ ምን ሆኖ ተመለሰ? በግ ሆኖ ተመለሰ። ሰባሪ አንበሳ ሆኖ ሄዶ ከብት እንስሳ የዋህ አገልጋይ ሆኖ ተመለሰ። ሊገል ሄዶ ሟች ሆኖ መጣ ማለት እኮ ነው። እየሰማችሁ ነው? ሊሰብር ሄዶ ሰዎችን ለመግደል ሄዶ ተለውጦ ለክርስቶስ ሟች ሆኖ መጣ። መለወጥ ይቻላል። አሁን እኛ ስንቀየር ቅድም ነግራቸዋለሁ። በግና ነብር፣ በግና ቀበሮ፣ ፍየልና ነብር አብረው ሲውሉ ግልገሎቻቸው ምን ሆኑ ብያቸዋለሁ? አብረው መሰጉ። እናንተ ጎረቤታሞች፣ እናንተ ስትግባቡ ልጆቻችሁ ይግባባሉ። እናንተ ስትታረቁ ልጆቻችሁ ይታረቃሉ። እላይ ያሉት ፖለቲከኞቹ ሲስማሙ እታች ያለው እኛ እንስማማለን አንስማማም? በቤተ ክርስቲያናችን አንድ አስተማሪ 3 ነገር ማሟላት አለበት ነው ሊቃውንት ይነግራሉ። አንደኛ የሚያስተምር፣ ሁለተኛ የሚገስጽ፣ ሶስተኛ የሚያረጋጋ ይባላል። መምህር ዘያደሉ ለገጽ፣ መምህር ወመገስጽ ዘያደሉ ለገጽ። አንደኛ ያስተምራል፣ ሁለተኛ ይገስጻል፣ ሶስተኛ ያረጋጋል። መምህር መገስጽ መናዝዝ ይባላል በግዙ። ማስተማር ማለት ሥላሴ ስንት ናቸው? አንድም ሶስትም ናቸው። 10ቱ ቃላት አትስረቅ፣ አታመንዝር ብሎ እነዛን ሕጎቹን ያስተምራል።
አስተምሮ ያስተማረው ምዕመኑ ክርስቲያኑ አሊዝለት ሲል ይገስጻል። ወደ መገሰጽ ደረጃ በነገራችን ላይ ለመገሰጽ እኛ አይደለን መገሰጽ የምንችለው። ለመገሰጽ ከኛ የተሻለ መሆና እኛ ታውቃላችሁ። መድረክ ላይ ስንወጣ ገስጸናችሁ አናቅም። ምክንያቱም ለመገሰጽ ከናንተ ተሽሎ መገኘት ያስፈልጋል። እኛ ከናንተ አንሻልም። አስቀድመን ስፒከር ስለያዝን ነው እንጂ ብንገመገም ሁላችንም ዜሮ ነው እውነቱን ለመናገር። ስለዚህ ሌባውን ሌባ ለማለት ቢያንስ መጽዋች መሆን አለበት። ድራፍት የሚጠጣው ለመገሰጽ ጸበል ጠጭ መሆን አለበት። ጫት ቃሚውን ለመገሰጽ ቆራቢ መሆን አለበት። ምናልባት እንደው በቀጥታ ጫቱን አንቃመው እንጂ ከጫት የከፋ የሰው ስጋ ስናኝክ የምንሉ ሰዎች፣ ሐሜተኞች ሰዎች እናንተን መገሰጽ አንችልም። ነገር ግን ቅዱሳን አባቶቻችን ያስተምራሉ፣ ይገስጻሉ፣ ያረጋጋሉ። ምን ማለት ነው ይሄ? ያስተምሩና ትምህርታቸውን የሚይዘው ተማሪ ሲያበላሽባቸው ይቆጣሉ፣ ይገስጹታል። የተገሰጸው ተማሪ ሲደነግጥ፣ የተገሰጸው ምዕመን ክርስቲያን ሲደነግጥ ደግሞ መልሶ ምን ያረጉታል? መናዝዝ ይናዝዙው ያረጋጉታል። አይዞህ እግዚአብሔር ይቅር ይልሃል፣ እግዚአብሔር ይምርሃል፣ አጥፍተሃል፣ ደንግጠሃል፣ በመደንገጥ ደግሞ እግዚአብሔር ይቅር ብሎሃል ብሎ ያረጋጉታል። ስለዚህ ኢሳይያስ አስተማሪ ነው፣ ገሳጭ ነው፣ አረጋጊ ነው። ማረጋጋት ያውቅበታል፣ መገሰጽም ያውቅበታል። እና በዚህ በምዕራፍ 11 ላይ ነብዩ ኢሳይያስ ጥሩ ዘመን ይመጣል ይላል። መልካም ዘመን ይመጣል፣ የተባረከ ጊዜ ይመጣል፣ ጠብ የጠፋበት፣ ጥላቻ የጠፋበት፣ መናከስ መበላላት፣ መግፋት መገፋፋት፣ መፈናቀል ማፈናቀል፣ መሰደድ ማሰደድ፣ መሞት መግደል፣ መጣል መውደቅ የሌለበት ሰላማዊ ዘመን ይመጣል ይልና ያ የዛ ዘመን ምልክቱ ይላል። ደህና አደራችሁ? እየሰማችሁ ነው? ምን አይነት ዘመን ይመጣል? ይምጣ ይቆይ? ይምጣ ይቆይ? እሺ ይምጣ። የሚመጣው ግን በእናንተ ቀጥዬ በመነግራችሁ በእናንተ በምታሟሉት ነገር ነውና የምንሰራው ስራ የሚያስመጣ ነው ወይ? ቀጥለን እናየዋለን። እና ነብዩ ኢሳይያስ ያ ዘመን ሲመጣ ይላል፣ ያ ደጉ ዘመን የተባረከው ዘመን ሲመጣ በግ ከተኩላ ጋራ አብሮ ይተኛል። በግ ታውቃላችሁ? የበግ ተቃራኒው ማን ነው? በረኝነት የኖራችሁ ሰዎች የበግ ተቃራኒ ፍየል ነው። አንተ አሁን እኮ ፈተና ቢሆን ወርቀ ነበር እንዴ? የበግ ተቃራኒ ማን ነው? እሺ የድመት የአይጥ ተቃራኒ ማን ነው? የጅብ ያህያ አቤት። ጅብ በጣም የሚወደው ምግብ ምንድን ነው? አቤት። በሬም ይበላል፣ ግን እንደ ትራዲሽናል ፉድ የባህል ምግቡ ዋናው ዶሮ ወጥ እንደምንለው እኛ ዋናው ምግቡ ግን የጅብ ምንድነው? አህያ ነው። ድመት ሳምባም ትበላለች። ብታገኝ ምንድነው የምትፈልገው? አይጥ ነው። በቀበሮ ማንኛውም ስጋ ይበላል። ቢያገኝ ግን የሚመርጠው ምንድነው? በግ ነው። ፍየልና ምን አገኝ? ነብር። ኧረ በደንብ ያዙ። ተቃራኒዎቹን ነው። ይሄ ትምህርቱ እንዲገባን ይሄን ማረገው እኔ። በግና ቀበሮ በሉ እስኪ፣ ፍየልና ነብር፣ አንበሳና በሬ። በቃ እነዚህ ተቃራኒዎች ናቸው። በግ የሚፈራው ማንን ነው? ቀበሮን። ፍየል የሚፈራው ማንን ነው? እሺ በሬ ወይም ከብቶች የሚፈሩት ማንን ነው? አንበሳ። እንደውም ይባላል ከብቶች አንበሳ የጸነሱ ለከብት ጸነስ ለላም ጸነሳ ክበድ ነው። ክበድ የሆነ ሰላም ነው። ጸነሰ ለሰው ብቻ ነው። እንደው ድመቱም አይጡም ሲያረግ ጸነሳ ይባላል። እውነቱን ለምናል አረገዘ ይባላል ለሰው። እና ላም ስትጸንስ ወይም ደግሞ እንደው በእኛ ቋንቋ ስታረግዝ ክበድ ሆነች ይባላልና የክበድ ሆኑ ያረገዙ ላሞች አንበሳ ሲጮህ ይጨነግፋሉ ይባላል ከድንጋጤያቸው የተነሳ። ዙሮ እነዚህ ተቃራኒ ነገሮች ተመልከቱ። በግና ቀበሮ፣ ፍየልና ነብር፣ አንበሳና በሬ ምንድናቸው? አጥፊና ጠፊ ናቸው። በግ ባለበት ቀበሮ ባለበት በግ አይኖርም። ነብር ባለበት ፍየል አይኖርም። አንበሳ ባለበት በሬ አይኖርም ማለት ነው። እረኛ በገጠር እረኝነት የቆየን ሰዎች ታስታውሳላችሁ። በጎችን የምንጠብቃቸው ምን እንዳይበላቸው ነው? አቤት
ቀበሮ እንዳይበላቸው ፍየሎችን የምንጠብቃቸው ማን እንዳይበላቸው ነው? ነብር እንዳይበላቸው ነው። ከብቶቹን በሮቹን የምንጠብቃቸው ደግሞ ማን እንዳይበላቸው ነው? አንበሳ እንዳይበላቸው ነው። አሁን ነብዩ ኢሳይያስ በመጨረሻው ዘመን ደግ ዘመን ይመጣል። የዛ የደግ ዘመን ምልክቱ ደግሞ አሁን ቅድም የተነተናቸው በግና ቀበሮ፣ ፍየልና ነብር፣ አንበሳና በሬ አንድ ላይ ይመስጋሉ በአንድ ጉረኖ። እንደውም ይላል ወይ ቀምህ አንበሳ ሐሰረ ከመላይ አንበሳው ጠባዩን ለውጦ ሰባሪነቱን፣ ደም አፍሳሽነቱን፣ አጥንት ሰባሪነቱን፣ ገዳይነቱን ትቶ የሚበላው በሬ ይበላው የነበረ ሳር ገለባ ይበላል አለ። ልብ አድርጉ። አንበሳ ስጋ በል ነው ሳር በል ነው? አቤት ስጋ በል ነው አይደለም? በመጨረሻው ዘመኑ ሲባረክ ግን አንበሳ ራሱ እንደ በሬውን የሚበላው ማን ነበር? አንበሳ ነበር አይደል? ደጉ ዘመን ሲመጣ ግን አንበሳው ራሱ ከበሬው ጋር እየተጎራረሱ ጭድ ይበላሉ። በደንብ ስሙኝ። በግና ቀበሮ በግን ቢያገኘው ዝንጥልጥል አድርጎ ይበላዋል አይደለም? በደጉ ዘመን ግን ቀበሮ ከበጉ ጋር ተቃቅፎ ተኝቶ ይገኛል። ነብር ፍየልን ቢያገኘው ዘነጣጥሎ ይበላዋል አይደለም? በደጉ ዘመን ደግ ዘመን ሲመጣ ግን በቀበሮ ነብሩ ከፍየሉ ጋር አንድ ላይ መስጎ ይገኛል። ወይ አረፍ ነብር ምስለ ጠሊ አንድ ላይ መስገው ይገኛሉ። ሕፃን ልጅ በባቡ ጉድጓድ ላይ እጁን ያስቀምጣል። ዋልቦ ዘይነክዮ የሚነካው ነገር የለም። እባብ በጠባዩ ተናዳፊ ነው አይደለም? ለመናደፍ ሰው አይመርጥም አይደለም? ሕፃኑ ግን በደጉ ዘመን እባቡን መርዘኛውን እባብ በእጁ ይዞ እንዳሻንጉሊት ይጫወትበታል። እፉኝት የሚባል አደገኛ እባብ አለ። እዛ እባብ ጉድጓድ ውስጥ ሕፃኑ እጁን እያስገባ እቃቃ ይጫወታል። መቼ? ደጉ ዘመን ሲመጣ። ይሄ ዘመን ደስ ይላል አይደል? ያምጣው ያቆየው፣ ያምጣው። መመኘት መቼም ቀረጥ የለውም፣ ግብር ታክስ የለውም፣ ግድ የለም እንመኛለን። ነገር ግን ኢሳይያስ ይሄን ሁሉ ጥሩ ነገር ተናገረና ይሄ የሚሆነው ግን አንድ መመዘኛ ሲሟላ ነው ይላል። ቁጥር 9 ላይ ያለችው ወይም እስማይመል አይምሮ እግዚአብሔር ላይለ ኩሉ ከመባይር ከመማይ ዘይደፍን ባይረ። ይሄ የሚሆነው በሰዎች ላይ እግዚአብሔርን ማወቅ በሞላ ጊዜ ነው ይላል። ልብ አድርጉ። አንበሳና በሬ አብረው ይውላሉ። በግና ቀበሮ አብረው ይውላሉ። ፍየልና ነብር አብረው ይውላሉ። እንዳውም ቀጥሎ ነው ያለፍኩት ምን አለ? ወይትራአዩ እጎላቲሆሙ ህቡረ። የበግ ልጅ ምን ይባላል? አቤት ግልገል ይባላል። የነብር ልጅስ ደቦል ያንበሳ ነው። በጣም የሚገርመው ነገር የነብር ልጅ ምን እንደምን የማላውቀው የሚገርመው ነገር እኔም ከእናንተ ልወስድ ነበር፣ እናንተ ከኔ ያልተሻላችሁ ናችሁ። ምን እንደበል የምታውቁ ሽማግሌዎች ካላችሁ ንገሩኝ፣ እኔም አላውቀውም። የበግ ልጅ የነብር ግልገል እንበለው ግድ የለም እንድንግባባ አይደለም። የነብር ግልገል እያሉ ይፎክራሉ ሰዎቹ። እንደው ራሳቸውን አዋርደው ከሰውነት አዋርደው አውሬ አድርገው ዘራፍ የነብር ግልገል ሲሉን ሰማለን የድሮ ሰዎች። ይሄ ጥሩ ፉከራ አይደለም፣ እውነት ወራዳ ነኝ እንደማለት ነው። ሌላ ነገር እናወራዋለን፣ ይሄን ራሱን የቻለ ነው። ዙሮ የፍየል ልጅ ምን ይባላል? ግልገል። የበግ ልጅ ምን ይባላል? ግልገል። የነብር ልጅ ምን ይባላል? ግልገል። የላም ልጅ ምን ይባላል? ጥጃ። የአንበሳ ልጅ ምን ይባላል? ደቦል። የበጉ የፍየሎቹ ግልገሎች፣ የላሚቱ ጥጃ፣ የአንበሳው ደቦል አብረው ሲጫወቱ ይውላሉ። እናትና አባቶቻቸው በፊት ምን ነበሩ? አቤት አጥፊና ጠፊ ነበሩ አይደለም? እላይ በጉና ቀበሮ ሲግባቡ የቀበሮውና የበጉ ልጆችም መስክ ላይ ምን ይሆናሉ? አብረው ይጫወታሉ። ነብሩና ፍየሉ ሲግባቡ የፍየሏ ግልገልና የነብሩ ግልገል መስክ ላይ ምን ያደርጋሉ? አብረው ይጫወታሉ። እና አሁን ኢሳይያስ ይሄ ደግ ዘመን ይመጣል። ይሄ ደግ ዘመን እንዲመጣ ከፈለጋችሁ ግን እግዚአብሔርን ማወቅ አለባችሁ። እግዚአብሔርን ማወቅ ጥቅሙ ምንድነው? ቅድም ነግሬያችኋለሁ።
ፊዚክስ ማወቅ ለምን ይረዳል? አውሮፕላን ለማምረት መርከብ ለማምረት ይሄ እጃችሁ ላይ ያለው ስልኩ ሬዲዮኑ ቴሌቪዥኑ አውሮፕላኑ መርከቡ የፊዚክስ ውጤት ነው። መድኃኒቱ ሁሉ የኬሚስትሪ ውጤት ነው። ፊዚሻኑ ቁጭ ብሎ አንገቱን ደፍቶ ተመራምሮ አውሮፕላን ይሰራል። ኬሚስቱ ቁጭ ብሎ አንገቱን ደፍቶ መድኃኒት ይቀምማል። ባዮሎጂም እንደዚሁ ሂስቶሪያኑ ቁጭ ብሎ ታሪክ አመሳክሮ ታሪክ ይጽፋል። በጂኦግራፊም የተሰማራው ዕውቀቱ ውጤቱ ላይ ይታያል። አንድ ሰው ዩኒቨርሲቲ ገብቶ ምህንድስና ያጠናል። የዕውቀቱ ውጤት ህንፃ ላይ ይታያል፣ አስፋልቱ ላይ ይታያል። አልከስክሶ የተማረ የምህንድስና ተማሪ የሚፈርስ ግንብ ነው የሚሰራው። ህንፃ ሁሉ ዛሬ ብዙዎቹ ህንፃዎቻችን አደጋ ላይ የወደቁት ያልተሰሩ ሰዎች እየሰሯቸው ነው። በደም ሰምታችሁኛል። ያልተሰሩ ሰዎች መጀመሪያ ራሱ ያልተገነባ ኢንጂነር የገነባው ህንፃ ተስፋ የለው። ስለዚህ ትምህርት በውጤቱ ይለካል ማለት ነው። አንድ ጎበዝ ኢንጂነር የሚታወቀው በመልኩ አይደለም፣ በቁመቱ አይደለም፣ በገነባው ህንፃ ነው፣ በገነባው ድልድይ ነው፣ በገነባው አስፋልት ነው። አሁን እግዚአብሔርን ማወቅስ በምን ይታወቃል? አንድ ሰው እገሌ እኮ እግዚአብሔር አድሮበታል የምንለው መቼም እግዚአብሔር ስላደረበት ቀዩ ጠይም ሊሆን አይችልም፣ ጥቁሩ አጭሩ ረጅም ሊሆን አይችልም፣ ወፍራሙ ቀጭን ሊሆን አይችልም። በምን ይታወቃል? በሶስት መንገድ ይታወቃል። አንደኛ አስተሳሰቡ ቀና ይሆናል። በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ አለ ቅዱስ ጳውሎስ። ሰው እግዚአብሔርን ሲያውቅ አስተሳሰቡ ይለወጣል። ጠማማ ህሊናው፣ የረከሰ ህሊናው፣ የቆሸሸ አይምሮ፣ የመነቸከ አስተሳሰቡ ይጸዳል። ቅን ያስባል፣ በጎ ያስባል። ቀጥሎ ሁለተኛ በምን ይታወቃል? በንግግሩ ይታወቃል። ጦረኛ ምላስ አይኖረውም፣ ተናዳፊ ምላስ አይኖረውም። ደህና ዋሉ።